ጥሩ ጊዜ አብረን እናሳልፋለን። እኔ መምህር ሶፎንያስ መልካሙ እባላለሁ። ይህ የአራተኛ ክፍል የሂሳብ ትምህርት ነው። በዛሬም በሚኖረን የትምህርት ክፍለ ጊዜ አዲስ ምዕራፍ ላይ አብረን የምንገባ ይሆናል። ይህም ደግሞ መረጃ አያያዝ የሚል ምዕራፍ ይሆናል። መረጃ አያያዝ የሚል ዋና ርዕስ ይዘን በሱ ስር ያሉትን ደስ የሚሉ ትምህርቶችን አብረን የምናሳልፍበት ጊዜ ይሆናል። ስለዚህ ዛሬ በሚኖረን የትምህርት ክፍለ ጊዜያቶች ከትምህርታችን በኋላ የምናገኛቸውን ብቃቶች ለመናገር ያክል መረጃ አያያዝ ምን ማለት እንደሆነ እንረዳለን። የመረጃ መሰብሰቢያ ዘዴዎችንም እንረዳለን። በመቀጠል ደግሞ መረጃዎችን የምንገልጽበት የምንተረጉምበትን ደግሞ አንዱ የሆነውን ባር ግራፍንም አብረን እናያለን። አማካይንም ደግሞ ምን ማለት እንደሆነና የመረጃዎችን አማካይ እንዴት በቀላሉ መፈለግ እንደምንችልም ደግሞ የምናይበት ይሆናል። ስለዚህ እነዚህን ሁሉ ከዚህ ትምህርት በኋላ በብቃት ማወቅና የሚሰጣችሁንም ነገር መስራት ትችላላችሁ ማለት ነው። ይሄ ሁሉ እንዲሆን ግን ከትምህርታችን ጋር አብረ መሆን ይጠበቅብናል። ጥሩ፣ ወደ ዛሬው ትምህርታችን ስንሄድ ቅድም እንደነገርኳችሁ የመጀመሪያው ርዕሳችን መረጃ አያያዝ ማለት ነው። መረጃ አያያዝን ስናይ መረጃ እዚህ ምድር ላይ ከሚገኙ ነገሮች መካከል በጣም ዋናና አስፈላጊ፣ በጣም በየብዙ ቦታዎችም ደግሞ የሚገኝ ለምሳሌ በየትኛውም በሆስፒታሎች ብትሄዱ፣ በትምህርት ቤቶች ብትሄዱ፣ በየትኛውም ቦታ ብትሄዱ መረጃ በዋነኝነት ጥቅም ላይ የሚውልና በጣም አስፈላጊ ነው። ለምሳሌ ሐኪም ቤት በምንሄድበት ጊዜ ለዶክተሩ መጀመሪያ የሚጠይቀን ጥያቄ ምንድን ነው? ምንህን አሞሃል? ወይም ደግሞ ከኛ መረጃን ይፈልጋል። ስለዚህ እኛ የሚሰማንን ነገር ስንነግረው ለዶክተሩ ምን እየሰጠ ነው ማለት ነው? መረጃ በጣም ብዙ ቦታ የሚገኝ በየዕለት ተዕለት ህይወታችን ላይ የምንጠቀምበት በጣም ወሳኝና አስፈላጊ የሆነ ነገር ነው። ጥሩ። ስለዚህ ዛሬ በሱ ዙሪያ ነው ማለት ነው በደንብ የምንማረው። ስለዚህ የመጀመሪያው ትርጓሜውን የምናየው መረጃ አያያዝ ምን ማለት ነው የሚለውን ትርጓሜ አብረን እናያለን። ከዛ በኋላ ደግሞ በመቀጠል ወደ ትምህርታችን እንሄዳለን። ስለዚህ ተማሪዎች አጠገባችሁ በሚገኘው ማስታወሻችንን አብረን እንጽፋለን። ማስታወሻ መረጃ አያያዝ ማለት መረጃን የምንሰበስብበት የምናቀናጅበት እና በመጨረሻም የምናጠቃልልበት ዘዴ ነው። ስለዚህ ተማሪዎች መረጃ አያያዝ ማለት ምን ማለት ነው ብለን ስንፈታ መረጃ አያያዝ ማለት መረጃን የምንሰበስብበት፣ የምናቀናጅበት፣ የምናጠቃልልበት ዘዴ ነው። ይህን ለማስረዳት በጣም በቀላሉ ትምህርት ቤቶቻችንን መጠቀም እንችላለን። ለምሳሌ እስቲ ተማሪዎች ወደኋላ መለስ ብላችሁ ትምህርት ቤት ስትመዘገቡ ወደዛ ትምህርት ቤት ስትመዘገቡ የተደረገውን ድርጊት ለማስታወስ ሞክሩ። ለምሳሌ መረጃ አያያዝ ሲል ትምህርት ቤቱ ከእናንተ መረጃን ወሰደ። ምን አደረገ? መጀመሪያ መረጃችሁን ሰበሰበ። ከዚህ በፊት የተማራችሁበት ሊሆን ይችላል፣ እድሜያችሁ ሊሆን ይችላል፣ ጾታችሁ ሊሆን ይችላል፣ ያላችሁበትን የክፍል ደረጃ ሊሆን ይችላል። መጀመሪያ ምን አደረገ? መረጃውን ሰበሰበ። አየህ፣ መረጃ አያያዝ ማለት አንድ ትምህርት ቤት መረጃችንን ለመያዝ መረጃችንን መጀመሪያ ምን ያደርጋል? ይሰበስባል። ስለዚህ መረጃችንን የምንሰበስብበት መረጃ አያያዝ ማለት መረጃ የምንሰበስብበት፣ በመቀጠልስ የተሰበሰበ መረጃ ወይ ደግሞ ከእናንተ የተወሰደውን መረጃ ምን አደረጉት? በደንብ አድርገው አቀናጁትና ክፍልም መደቧችሁ። ለምሳሌ አራተኛ ክፍል አራተኛ። ይሄ ማለት የተሰበሰበውን መረጃ ማቀናጀት ወይ ደግሞ በተደላደለ ወይ ደግሞ በተመቻቸ ቦታ አደረጉት ማለት ነው። ስለዚህ መረጃን የምናቀናጅበት በመጨረሻ የምናጠቃልልበት ዘዴ ነው። ስለዚህ መረጃ አያያዝ ማለት ምን ማለት ነው ስንል መረጃ አያያዝ ማለት መረጃን የምንሰበስብበት፣ የምናቀናጅበት፣ በመጨረሻም የምናጠቃልልበት ምንድን ነው? ዘዴ ነው። ስለዚህ በቀላሉ መረጃ አያያዝ በሶስት አድርገን ልንከፍለው እንችላለን። መረጃን የምንሰበስብበት፣ የምናቀናጅበትና የምናጠቃልልበት ዘዴ ነው። በጣም ጥሩ።
ስለዚህ መረጃ አያያዝ ይሄን የሚመስል ከሆነ በመቀጠል የምናየው እሺ ታዲያ መረጃ አያያዝ እንደዚህ ከሆነ መረጃ መሰብሰቢያ ዘዴዎችን ደግሞ ልናይ ይገባል። መረጃ መሰብሰቢያ ዘዴዎች መረጃ መሰብሰቢያ ዘዴዎች መረጃ መሰብሰቢያ ዘዴዎች። እንግዲህ ተማሪዎች መረጃን ደግሞ የምንሰበስብባቸው ዘዴዎች አሉ። ከእነሱ ውስጥም ዛሬ 5ቱን አብረን እናያለን። መረጃ መሰብሰቢያ ዘዴዎች የምንላቸው የመጀመሪያውን ስናይ መረጃ መሰብሰቢያ ዘዴዎች የመጀመሪያው በምልከታና ውጤቱን በመመዝገብ ነው። ውጤቱን በመመዝገብ የመጀመሪያው መረጃን የምንሰበስብበት ዘዴ መረጃውን በመመልከትና ከዛ ውጤቱን በመመዝገብ ነው። አንድን ቦታ ሄደን መረጃው የሚገኝበት ቦታ በመሄድ በመመልከት እና መረጃው ላይ የምናገኘውን ነገር የተመለከትነውን ነገር በመመዝገብ የመጀመሪያው መረጃ የምንሰበስብበት ዘዴ ነው። ስለዚህ የመጀመሪያው መሰብሰቢያ ዘዴያችን በምልከታና ውጤቱን በመመዝገብ ሲሆን በሁለተኛ ደግሞ የምናየው መረጃን በመመልከት ይህንን ስንል እንደ ምሳሌ ኢንተርኔትን መውሰድ እንችላለን። ለምሳሌ ሁለተኛው መሰብሰቢያችን መረጃን በመመልከት ነው። የተቀናጀ ቅድም እንዳልነው መረጃ አያያዝ ማለት መረጃን የምንሰበስብበት የምናቀናጅበትና የምናጠቃልልበት ዘዴ ነው። ስለዚህ በዚህ መልኩ የተቀናጀውን መረጃ ከኢንተርኔት ላይ ሊሆን ይችላል፣ ከላይብራሪ ሊሆን ይችላል። መረጃው ከሚገኝበት ቦታ ሄደን መረጃን በማግኘት ወይ ደግሞ በመመልከት ደግሞ መረጃን መሰብሰብ እንደምንችል ሁለተኛው ዘዴ አድርገን እናያለን። ሶስተኛው ዘዴ በቃለ መጠይቅ ነው። በቃለ መጠይቅ ይህ ደግሞ ትክክለኛ መረጃውን ሊሰጠን ከሚችል ሰው መረጃውን ቃል በቃል በመጠየቅ ለምሳሌ በቴሌቪዥኖቻችን መስኮቶች ላይ በምንመለከታቸው በተለያዩ ፕሮግራሞች ላይ መረጃዎችን አንድ ተጠያቂ በማስቀመጥ ትክክለኛውን መረጃ ከመረጃው ባለቤት በመጠየቅ በቃል በአንደበት በመጠየቅ የምንሰበስብበት ዘዴ ደግሞ በቃለ መጠይቅ አንዱ ደግሞ የመረጃ መሰብሰቢያ ዘዴያችን ነው ማለት ነው። በመቀጠል ደግሞ የምናየው በጽሁፍ መጠይቅ። በአራተኛ ደግሞ የምናየው መረጃን በጽሁፍ መጠይቅ ነው። በጽሁፍ መጠይቅ ማለት የተለያዩ መጠይቆችን በወረቀት ላይ በማዘጋጀት ሊሆን ይችላል። የመረጃውን የሚሰጠን ሰውዬ ስም ላይ ሊጻፍበት ይችላል፣ ሊጻፍበትም የሚችል ይኖራል። አብዛኛውን ጊዜ ግን መረጃውን የሚሰጠው ግለሰብ ወይም ደግሞ መረጃውን የሚሰጠን ያ ሰው ስሙን በማይጽፍበት መልኩ ይሆንና መረጃን ግን በጽሁፍ አማካኝነት የምንጠየቀውን ጥያቄው ወረቀቱ ላይ ይኖራል። ያንን ጥያቄ በማንበብ በጽሁፍ ምላሽ በመስጠት የተሰበሰቡትንም ወረቀቶች በማየት በዛ ውስጥ መረጃን የምናገኝበት አንዱ ዘዴ ነው። ስለዚህ ይህ ደግሞ በጽሁፍ መጠይቅ፣ ቅድም እንዳልነው በቃለ መጠይቅ አለ። በቃለ መጠይቅ እንዳለ ሁሉ ደግሞ በጽሁፍ መጠይቅ ደግሞ መረጃን አንድ የምንሰበስብበት ዘዴ ነው ማለት ነው። በመጨረሻ ደግሞ የምናየው ደግሞ ምንድነው? ሙከራ በመስራት ደግሞ በጣም ዋነኛውና በጣም ብዙ መረጃዎችን ደግሞ ከሚገኙበት መካከል ደግሞ አንደኛው ሙከራ በመስራት ነው። ለምሳሌ በአካባቢያችን በሚገኙ መድኃኒት መደብሮች ወይም ደግሞ በፋርማሲዎች አይታችሁ ከሆነ ብዙ መድኃኒቶችን እናያለን። እነዛ ሁሉ መድኃኒቶች ግን መረጃዎችን መጀመሪያ ተገኝቶባቸው ነው ለዛም በሽታ ሊሆን ይችላል ወይም ደግሞ ለዛ ህመም መፍትሄ እንዲያሰጥ መረጃ ተገኝቶ ያ በሽታ ምን አይነት ነገር ይጎዳል፣ ምን አይነት ነገር አይጎዳም የሚለው በደንብ ተጠንቶ መረጃው ስለዛ ነገር ተገኝቶ በጥራትና መረጃው በደንብ በተገኘ መልኩ ነው ወደ ገበያ ላይ የሚሆኑ። ልክ እንደዛ
መረጃን ደግሞ ሙከራ በመስራት የተለያዩ ነገሮችን ለማግኘት ሙከራን በመስራት ተደጋግሞ በመስራት ስለዛ ነገር ደግሞ መረጃን ማግኘት ይቻላል ማለት ነው። ስለዚህ 5 መረጃ መሰብሰቢያ ዘዴዎችን ዛሬ አብረን አይተናል። የመጀመሪያው በምልከታና ውጤቱን በመመዝገብ ቦታው ድረስ በመሄድ ሊሆን ይችላል። መረጃው በሚገኝበት ቦታ በመሄድ በመመልከት የተመለከትነውን ደግሞ በመመዝገብ የምናገኝበት ዘዴ ነው። ሁለተኛው ደግሞ መረጃን በመመልከት በጣም በዋነኝነት አሁን ላይ በአሁኑ ዘመን በጣም ብዙ ሰዎች የሚጠቀሙት ኢንተርኔት ላይ በጣም ብዙ አይነት መረጃዎችን የፈለግናቸውን ማግኘት እንችላለን። በዚህ መልኩ መረጃን በመመልከት የምናገኝበት ዘዴ ሲሆን በሶስተኛ ደረጃ ደግሞ ያየነው በቃለ መጠይቅ አማካኝነት ነው። አንድን ግለሰብ ወይ ደግሞ መረጃውን ሊሰጠን የሚችልን ሰው በማስቀመጥ ሊሆን ይችላል። መረጃን በመጠያየቅ በመጠየቅና ምላሽን በማግኘት የምንሰበስብበት ዘዴ ደግሞ በቃለ መጠይቅ እንለዋለን። በጽሁፍ መጠይቅ ቅድም እንዳልኳችሁ በወረቀት ላይ በተጻፈ ጥያቄዎች ከተጠያቂው ምላሽን በመውሰድ ደግሞ የምናገኝበት መረጃ መሰብሰቢያ ዘዴ ደግሞ በጽሁፍ መጠይቅ ነው። በመጨረሻም ደግሞ ያየነው ሙከራ በመስራት ነው። ሙከራን በተደጋጋሚ በመስራት ስለፈለግነው መረጃ በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ተማሪዎች እስቲ እስካሁን ያየነውን አንዴ ላስታውሳችሁ። እያየን ያለነው ርዕሳችን መረጃ አያያዝ ነው። መረጃ በጣም ጠቃሚ እንደሆነ በብዙ ቦታ እንደሚገኝ በሁሉም ቦታ እንደምናገኘው አይተናል። መረጃ አያያዝ የሚለውን ደግሞ ትርጓሜ ስንሰጠው መረጃ አያያዝ ማለት መረጃን የምንሰበስብበት፣ የምናቀናጅበት፣ በመጨረሻ ደግሞ የምናጠቃልልበት ዘዴ እንደሆነም አይተን ነበር። እንግዲያውስ ይህ መረጃ አያያዝ መረጃ የሚሰበሰብ የሚያዝ የሚቀናጅ ነገር ከሆነ ደግሞ በምን መልኩ ደግሞ መረጃ ልንሰበስብ እንችላለን? ዘዴስ ይኖረዋል ወይ ብለን ተጠያየቅንና መረጃ አያያዝ ዘዴዎች ደግሞ እንዳሉ ታወራን። በዚህ መልኩ ደግሞ መረጃ አያያዝ ዘዴዎች ደግሞ 5 ዘርዝረን ደግሞ በዛሬው ትምህርታችን ማየት ቻለን። ከነዚህ መካከል መረጃን በመመልከትና ውጤቱን በመመዝገብ፣ መረጃዎችን በመመልከት ከብዙ ነገር ከመጽሐፍት ሊሆን ይችላል፣ ከኢንተርኔት ላይ ሊሆን ይችላል፣ ከብዙ ቦታ መረጃን ራሱን በመመልከት በቃለ መጠይቅ ምላሹን ሊሰጠን ውጤቱን ሊሰጠን ከሚችል ግለሰብ ሊሆን ይችላል። መረጃው ከሚገኝበት ቦታ በቃለ መጠይቅ አማካኝነት በቃል ጥያቄን በመስጠት ምላሽን የምናገኝበት ዘዴ እንደሆነ፣ በጽሁፍ መጠይቅ ደግሞ በወረቀት ላይ በተጻፈ ጥያቄ ወይ ደግሞ ስለምንፈልገው መረጃ ጥያቄያችንን በወረቀት ላይ በማስፈር መረጃ ለሚሰጠን ግለሰብ ወረቀቱን በመስጠት ወረቀቱ ላይ የሚሰጠንን ምላሽ በመውሰድ ደግሞ መረጃን የምንሰበስብበት ዘዴ እንዳለ በጽሁፍ መጠይቅ እንዳላየን፣ በመጨረሻ ደግሞ ያየነው ሙከራ በመስራት። እንግዲህ ሙከራ በመስራት ስንል በአንድ ጊዜ ሙከራ ተሰርቶ ብቻ ላይገኝ ይችላል። ሙከራ በመስራት በጣም የሚያለፋ ነገር ወይም ደግሞ ጊዜ የሚወስድ ሊሆን ይችላል። በዚህ ሁሉ ግን ጊዜ ቢወስድም ሙከራን በተደጋጋሚ በመስራት ደግሞ መረጃን የምናገኝበት ዘዴ እንደሆነም እስካሁን በነበረን የትምህርት ክፍለ ጊዜ ለማየት ሞክረናል። እስቲ እስካሁን ደግሞ የተማርነውን በደንብ እየገባችሁ እንደሆነና በውስጣችሁም እየገባ እንዳለ ለማወቅ እስቲ መልመጃዎችን ደግሞ አብረን እንሰራለን። ስለዚህ ደብተራችሁን አውጡና አሁን የምሰጣችሁን መልመጃ አብረን እንሰራለን። መልመጃ ለሚከተሉት ጥያቄዎች ተገቢ ምላሽ ስጡ። ትዕዛዝ ማንበብ ተማሪዎች በጣም አስፈላጊ ነው። ምክንያቱም እሱ ስለሆነ የሚመራን ምን እንደተጠየቅን የሚነግረን ጥያቄው ስለሆነ፣ ስለዚህ ጥያቄዎች ይሰጡናል፣ ለእነሱ ተገቢ የሆነ ምላሽ ስጡ ይለናል። የመጀመሪያው ጥያቄያችን መረጃ አያያዝ ማለት ምን ማለት ነው? መረጃ አያያዝ ማለት ምን ማለት ነው? የመጀመሪያው ጥያቄያችን ይሆናል። የተማርነውን በማስታወስ በቀላሉ መመለስ እንችላለን። ሁለተኛው ጥያቄያችን ደግሞ መረጃ መሰብሰቢያ ዘዴዎች የምንላቸውን ዘርዝሩ።
ስለዚህ እነዚህን ሁለት ጥያቄዎች የሁለተኛው መረጃ መሰብሰቢያ ዘዴዎች የምንላቸው ስንት ናቸው? አሁን ያየናቸው ናቸው። ስለዚህ እነሱን በተርታ እንደረድራቸዋለን ማለት ነው። ስለዚህ እነዚህን ጥያቄዎች ሰርተን ለማምጣት 4 ደቂቃዎችን ተጠቀሙ። ከ4 ደቂቃ በኋላ ተመልሰን አብረን እንገናኛለን። እሺ ተማሪዎች ተመልሰን ተገናኝተናል። የሰጧችሁን ጥያቄዎች እንደሰራችሁ ባለሙሉ ተስፋ ነኝ። እስቲ አሁን ደግሞ አብረን የምንሰራበት ይሆናል። ስለዚህ የምንሰራውን አብረን ለመስራት ያክል መፍትሄያችንን እንጽፋለን። መፍትሄ የመጀመሪያው ጥያቄያችን መረጃ አያያዝ ማለት ምን ማለት ነው ይላል። በጣም ቀላል ጥያቄ አይደል ተማሪዎች? አዎ መረጃ አያያዝ ማለት መረጃን የምንሰበስብበት
የምናቀናጅበት በመጨረሻም የምናጠቃልልበት ዘዴ ነው። በጣም ጥሩ። ስለዚህ መረጃ አያያዝ ማለት መረጃን የምንሰበስብበት የምናቀናጅበትና የምናጠቃልልበት ዘዴ ነው። ስለዚህ በዚህ መልኩ ሶስቱንም በትክክል ከሰራችሁ በጣም ትክክል ናችሁ ማለት ነው። ካልሰራችሁ ድጋሚ መስራት ይቻላል፣ ድጋሚ መመለስ ይቻላል። በተደጋጋሚ በመስራት ወደ ትክክለኛው መስመር መመለስ ይቻላል። እሺ፣ ሁለተኛው ጥያቄያችንን ስናይ መረጃ መሰብሰቢያ ዘዴዎች የምንላቸውን ዘርዝሩ ይላል። ስለዚህ ከዚህ ጥያቄ በፊት በነበረን ትምህርት ላይ መረጃ የምንሰበስብባቸው ዘዴዎች ብለን የዘረዘርናቸው ነበሩ። እስከ እነሱ መካከል እነማን ናቸው? ትክክል። የመጀመሪያው በምልከታ እና ውጤቱን ትክክል ውጤቱን በመመዝገብ የመጀመሪያው በምልከታና ውጤቱን በመመዝገብ ነው። ሁለተኛው ደግሞ መረጃን በመመልከት ለምሳሌ ብለን ያየነው ከኢንተርኔት ሊሆን ይችላል፣ ከመጽሐፍት ሊሆን ይችላል። ከተለያዩ መንገዶች መረጃን በመመልከት ደግሞ መረጃን የምንሰበስብበት አንዱ ዘዴያችን ነው። በመቀጠል ደግሞ ያየነው በቃለ መጠይቅ ትክክል፣ በቃለ መጠይቅ። በመቀጠል በጽሁፍ መጠይቅ። የመጨረሻው ምን ነበረ? ትክክል ሙከራን በመስራት ስለዚህ በእነዚህ በአምስቱ አማካኝነት በቀላሉ መረጃን መሰብሰብ ወይም ደግሞ መረጃ ማግኘት እንችላለን ማለት ነው። ስለዚህ ሁለቱም ጥያቄዎቻችን መፍትሄያቸው በዚህ መልኩ እናስቀምጣቸዋለን። የመጀመሪያው መረጃ አያያዝ ማለት መረጃዎችን የምንሰበስብበት የምናቀናጅበት እና የምናጠቃልልበት ዘዴ ነው ካለን ደግሞ እስቲ መረጃን ደግሞ የምንሰበስብባቸው ዘዴዎች ደግሞ እነማን ናቸዋለን? በምልከታና ውጤቱን በመመዝገብ ጥሩ። መረጃን በመመልከት ለምሳሌ ከኢንተርኔት ሊሆን ይችላል፣ ከመጽሐፍት ሊሆን ይችላል። በጣም ከብዙ ነገር መረጃዎችን በመመልከት የምናገኝበት መንገድ ነው። በቃለ መጠይቅ መረጃን ከሚሰጠን ግለሰብ መረጃን በመጠየቅ በማግኘት፣ በሌላ በጽሁፍ መጠይቅ ጥያቄው የተጻፈበትን ወረቀት በመስጠት ከሚፈለጉት ሰዎች ምላሽን በማግኘት የምናገኝበት መንገድ፣ በመጨረሻ ሙከራን በመስራት መረጃን የምንሰበስብበት ዘዴ ነው። ሙከራ መስራት ትንሽ ጊዜ የሚወስድ ሊሆን ይችላል፣ በተደጋጋሚ የሚሞከር ስለሆነ ቢሆንም ግን ዋናና በጣም አስፈላጊ የሆነ የመረጃ መሰብሰቢያ ዘዴያችን ነው ማለት ነው። ጥሩ። እስካሁን ያለው ትምህርት በጣም ጥሩና ግልጽ ነው አይደል ተማሪዎች? በጣም ጥሩ። ስለዚህ አሁን ደግሞ ወደሚቀጥለው እንሄዳለን ማለት ነው። ቀጥለን የምናየው ባር ግራፍ ይሆናል። ባር ግራፍ ምን ማለት ነው? ባር ግራፍ ማለት መረጃን የምንገልጽበት ወይም ደግሞ መረጃን ለመግለጽ መረጃንም ለማግኘት ከምንጠቀምባቸው አንዱ ዘዴዎች ወይም ደግሞ ምስላዊ የሆኑ መረጃን የምንገልጽባቸው መንገዶች መካከል አንደኛው ነው። ባር ግራፍን ለማየት ያክል ባር ግራፍ ሁለት ዘንጎችን የያዘ ሲሆን ባር ግራፍ ሁለት መረጃዎችን በማዛመድ መረጃን የምንገልጽበት መንገድ ነው። ባር ግራፍ በሁለት ውስን መስመሮች
በመጋጠም የምንመሰርተው ሲሆን ቋሚው መስመር ብዛትን ሲጠቁም አግድም መስመሩ ደግሞ አይነትን ይወክልልናል። ጥሩ። ባር ግራፍ የምንለው ሁለት መረጃዎችን በማዛመድ መረጃዎችን የምንገልጽበትና መረጃዎችን የምንሰበስብበት ወይ ደግሞ የምንተረጉምበት የምንረዳበትም አንዱ ዘዴያችን ነው። ባር ግራፍ በሁለት ውስን መስመሮች በመጋጠም አሳያችኋለሁ በምስል ሁለት መስመሮች በመጋጠም የምንመሰርተው ወይ ደግሞ የምንገልጽበት ዘዴ ሲሆን ቋሚው መስመር ብዛትን ይነግረናል፣ አግድሙ መስመር ደግሞ አይነትን ይወክልልናል። ስለዚህ ሁለት አይነትንና ብዛትን በማዛመድ መረጃን በቀላሉ የምናገኝበት ዘዴ ነው። ለምሳሌ መረጃን ለማየት ቋሚ መስመርና ቋሚ ውስን መስመርና አግድም መስመሮችን በመያዝ ሁለቱን በማጋጠም አግድሙ አይነትን ሲነግርልን ወይ ደግሞ አይነትን የሚይዝልን የባር ግራፍ አይነት ሲሆን ቋሚው መስመር ደግሞ የሚይዝልን ብዛትን ይወክላል ወይም ደግሞ ብዛትን ይይዝልናል ማለት ነው። ስለዚህ ብዛትና አይነትን አንድ ላይ በማየት በቀላሉ መረጃን የምንሰበስብበት ዘዴ ነው። ሬክታንግል በሆኑ ዘንጎች አማካኝነት የምንገልጽበት መንገድ ነው። ለምሳሌ አንድ ምሳሌዎችን ጨምረን አሁን ስለምናይ በጣም በቀላሉ ግልጽ ይሆንልናል ማለት ነው። ስለዚህ በቤታችሁም ባር ግራፍን በመሳል በጣም በቀላሉ መረጃዎችን መግለጽ እንችላለን ማለት ነው። እስቲ አንድ ምሳሌ አብረን ለማየት እንሞክር። ምሳሌ አንድ ሰው በሰሜን ብሔራዊ ፓርክ የሚገኙትን ብርቅዬ እንስሳቶችን ጎበኘ። ስለዚህ ይህም በባር ግራፍ ለማሳየት እንሞክር። ለምሳሌ ባር ግራፎችን በመጠቀም ይህ ብሔራዊ ፓርኩን የሰሜን ብሔራዊ ፓርክን የጎበኘው ጉብኝት አብረን ለማየት እንሞክር። አሁን ቅድም እንዳልነው ባር ግራፍ ቋሚና አግድም መስመሮችን በማዛመድ የምንገልጽበት መንገድ ነው ብለናል። ስለዚህ ቋሚው ብዛትን ነው የሚወክልልን ብለናል፣ አግድሙ ደግሞ አይነትን። ስለዚህ አይነቶቹን እንጽፋቸዋለን። ነብር፣ ዝንጀሮ፣ ሚዳቁ። ስለዚህ አይነቶቹ ካያቸው መካከል ያያቸውን ብዛት ወይ ደግሞ አይነታቸውን ስናይ ነብር፣ ዝንጀሮና ሚዳቋ ጎብኝቷል ይህ ሰውዬ። እሺ ብዛታቸውን ደግሞ በምናይበት ጊዜ
ስለዚህ ደግሞ ብዛቶችን ገልጾልናል። ስለዚህ ሬክታንጉላር የሆኑ ዘንጎችን በመጠቀም በብዛት ያያቸው እናያለን። በዚህ መሰረት ይህ ሰውዬ በሰሜን ብሔራዊ ፓርክ ያየው ነብር 40 አይቷል። እሺ ስለዚህ ባር ግራፍ የሚነግረን የመጀመሪያው የምናየው የተለያዩ ጥያቄዎችን እየጠየቅን እናያለን። የመጀመሪያው ጥያቄ ይህ ጎብኚ ካያቸው እንስሳቶች በብዛት ያያቸው እንስሳቶች የትኞቹን ነው? የመጀመሪያው ጥያቄያችን የጎብኚ ካያቸው እንስሳቶች ወይም ደግሞ ከጎበኛቸው እንስሳቶች በብዛት ያያቸው እንስሳቶች የትኞቹ ናቸው? የመጀመሪያው። ሁለተኛው ጥያቄያችን ደግሞ ጎብኚው ትንሽ እንስሳት የጎበኛቸውስ የትኞቹን እንስሳቶች ነው? ሶስተኛ ጥያቄያችን ደግሞ ጎብኚው በአጠቃላይ ስንት እንስሳቶችን ጎበኛ? ስለዚህ እነዚህ ሶስቱን ጥያቄዎች ከዚህ ባር ግራፍ ላይ በማየት በቀላሉ መረጃን ማግኘት እንችላለን ማለት ነው። የመጀመሪያው ጥያቄያችን ይህ ጎብኚ ካያቸው እንስሳቶች በብዛት ያያቸው እንስሳቶች የትኞቹ ናቸው? ወይም ደግሞ በብዛት የጎበኛቸው እንስሳቶች እነማንን ነው? የመጀመሪያው በምናይበት ጊዜ ሬክታንጉላር ዘንጉ ትልቅ የሆነው የትኛው ነው? ስለዚህ ከሶስቱ በምናይበት ጊዜ ሚዳቆ 60 ላይ ይገኛል። ስለዚህ አብዛኛው ያያቸው የመጀመሪያው ጥያቄ ምንድን ነው ማለት ነው? ምላሹ የመጀመሪያው ምላሽ የምንረዳው የመጀመሪያው በብዛት ያያቸው እንስሳቶች እነማን ነው ማለት ነው? ሚዳቆችን ነው። ስለዚህ ሚዳቋን የመጀመሪያ በብዛት ያያቸው፣ ምክንያቱም ባርግራፉ የሚነግረን ወይም ደግሞ በባርግራፉ ላይ በደንብ ግልጽ ሆኖ የሚታየን ሚዳቆቹን ካያቸው ከሌሎቹ እንስሳቶች በከፍተኛነት የጎበኛቸው እንስሳቶች ሚዳቆች እንደሆኑ ይነግረናል። ሁለተኛው ደግሞ ጎብኚው ትንሽ እንስሳ የጎበኛቸው ደግሞ የትኞቹ ናቸው ይላል። ስለዚህ በዚህ መልኩ ስናይ ደግሞ ባርግራፉ በጣም አነስተኛ ሆኖ የምናየው 20 ላይ ያለው ማን ነው? ዝንጀሮዎቹን ነው። ስለዚህ በሁለተኛውም ጥያቄያችን የሚሆነው አነስተኛ ወይም ደግሞ በጉብኝቱ ወቅት በጣም ትንሽ ያያቸው እንስሳቶች በብዛታቸው ደግሞ አነስተኛ የሆኑት ደግሞ ዝንጀሮዎቹን ነው ማለት ነው። ዝንጀሮቹ ይሆናል። ሶስተኛ ደግሞ የሚጠይቀን ወይም ደግሞ ከዚህ መረጃ የምናገኘው ደግሞ ጎብኚው በአጠቃላይ ስንት እንስሳቶችን ጎበኘ ይለናል። ስለዚህ ስንት እንስሳቶችን ጎበኘ ሲል እዚህ ጋር ያሉትን እንስሳቶች ያያቸውን በሙሉ በመደመር ነው ማለት ነው የምናገኘው። ስለዚህ የመጀመሪያው ላይ በምናይበት ጊዜ ነብር 40 ይለናል። እሺ፣ ዝንጀሮ 20፣ በመጨረሻ ሚዳቆ ደግሞ ስንት ላይ ነው ያለው? 60። ስለዚህ እነዚህ ሶስቱን በመደመር ይህ ጎብኚ በቀላሉ የጎበኛቸውን ብዛት ማግኘት እንችላለን። በዚህ መልኩ 40 ሲደመር 60 ሲደመር 20 ማድረግ እንችላለን። በምንደምርበት ጊዜ ውጤቱ ስንት ይሆናል? 120። ስለዚህ ይህ ጎብኚ በጉብኝቱ ጊዜ በአጠቃላይ ያያቸው እንስሳቶች ስንት ናቸው? ወይም ደግሞ የጎበኛቸው እንስሳቶች ስንት ናቸው ማለት ነው? 120 እንስሳቶችን ጎብኝቷል ብለን በቀላሉ በዚህ መልኩ በባርግራፍ አማካኝነት መረጃዎችን መሰብሰብና ማግኘት እንችላለን ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ መረጃዎችን የምንሰበስብበት ዘዴም
አይተናል ማለት ነው በዛሬ ትምህርታችን። ጥሩ። ስለዚህ ተማሪዎች እቺን ማስታወሻ ለመጻፍ 2 ደቂቃዎችን ሰጣችኋለሁ። ከ2 ደቂቃ በኋላ ይሄንን ማስታወሻ ጽፋችሁ ተመልሰን እንገናኛለን። እሺ ተማሪዎች ተመልሰን ተገናኝተናል። ማስታወሻችንን እንደገለበጣችሁ ባለሙሉ ተስፋ ነኝ። እንግዲህ አሁን ደግሞ የምንሄደው አማካይን እንዴት እንደምንፈልግ ደግሞ እናያለን። ለምሳሌ እዚሁ ምስል ላይ ወይም ደግሞ በዚሁ ባር ግራፍ እንዴት አማካይን እንደምንፈልግ አማካይስ ምን ማለት እንደሆነ እናያለን ማለት ነው። ጥሩ። አማካይ አማካይ ስንፈልግ የተሰጠን የቁጥር ብዛት ድምር ለቁጥሩ ወይም ደግሞ ለቁጥሮቹ ብዛት ተካፍሎ የምናገኘው ውጤት አማካይ ብለን እንጠራዋለን። አማካይ ብለን እንጠራዋለን። ጥሩ። አማካይ የምንለው ተማሪዎች አማካይ ማለት አማካይ ስንፈልግ የተሰጠን የቁጥር ድምር ወይም ደግሞ የቁጥሮቹ የሁሉም የብዛታቸው ድምር ውጤት ለቁጥሮቹ ብዛት ተካፍሎ የሚገኘው ውጤት አማካይ ብለን እንጠራዋለን። ምሳሌ 2 ቁጥሮች ቢሰጡን ምሳሌ 1 10 እና 8 ቢሰጠን የነዚህን የሁለት ቁጥሮች አማካይ ፈልጉ በምንባልበት ጊዜ የተሰጠን ቀመራችን ወይም ደግሞ ፎርሙላ ብለን የምንጠራው ምንድን ነው? አማካይ እኩል ይሆናል የቁጥሮቹ ድምር ሲካፈል ለቁጥሮቹ ብዛት ይሆናል። ስለዚህ ይህ
ዋና አማካይን ለማግኘት የምንጠቀምበት ቀመራችን ወይም ደግሞ ዋናው መንገዳችን ነው። በዚህ መልኩም ምን ይላል? አማካይ እኩል ይሆናል እንልና የቁጥሮቹ ድምር ይላል። ስለዚህ ሁለቱን ቁጥሮች እንደምራለን። 10 ሲደመር 8 ማለት ነው። ከዛ ሲካፈል የቁጥሮቹ ድምር ሲካፈል ለቁጥሮቹ ብዛት። የቁጥሮቹ ብዛት ስንት ነው? 1 2 ናቸው። ስለዚህ ሲካፈል ለ2 እናደርገዋለን ማለት ነው። በዚህ መልኩም 18 ሲካፈል ለ2 ይሆናል። ጥሩ። ስለዚህ 18 ሲካፈል ለ2 ደግሞ ስንት ይሆናል? 9 ይሆናል ማለት ነው። ስለዚህ የ10 እና የ8 አማካይ የምንለው ማን ነው ማለት ነው? ውጤቱ 9 ነው ማለት ነው። ስለዚህ አማካይን ስንፈልግ የሚሰጠን የቁጥሮቹን ብዛት ድምር እንደምራቸውና የደመርናቸውንም ለቁጥራቸው ብዛት ምን እናደርገዋለን? እናካፍሏለን። ስለዚህ በምናካፍልበት ጊዜ የምናገኘው ውጤት የቁጥሮቹ ምን እንለዋለን? አማካይ ብለን እንጠራዋለን። እስቲ አንድ ምሳሌን ጨምረን እኔ ምሳሌ 2 100 10 3 15 ስለዚህ እነዚህን እስቲ አማካይ ፈልጉ ብንባል የምንከተለው መንገድ ይህንን ነው። የቁጥሮቹ ድምር ለቁጥሮቹ ብዛት ይሆናል ማለት ነው። በዚህ መልኩ አማካይ እኩል ይሆናል እንልና ቁጥሮቹን እንደምራቸዋለን። 100 ሲደመር 10 ሲደመር 3 ሲደመር 15። ከዛ በኋላ ምን ይላል? ሲካፈል ለቁጥሮቹ ብዛት። ሲካፈል የቁጥሮቹ ብዛት ስንት ነው? 1 2 3 4። ስለዚህ ሲካፈል ለ4 ይሆናል ማለት ነው። ስለዚህ ይሄን በምናደርግበት ጊዜ እንደምራቸዋለን። 100 ሲደመር 10 110፣ 110 ሲደመር 3 113፣ 113 ሲደመር 15 128 ይሆናል። 128 ሲካፈል ለ4 ይሆናል። ስለዚህ 128 ሲካፈል ለ4 ስንት ነው? እሺ ማካፈል እንችላለን በቀላሉ። 128 ሲካፈል ለ4 12 ለ4 3 ጊዜ 3 ሲካፈል ለ4 3 ሲባዛ ለ4 12 ከዛ ለ8 ትወርዳለች። 8 ሲካፈል ለ4 2 ጊዜ 2 ሲባዛ 4 8 ስንቀንሰው ውጤቱ 0። ስለዚህ መልሳችን 32 ይሆናል ማለት ነው። ስለዚህ በቀላሉ 32 ይሆናል ማለት ነው። ስለዚህ የ100 የ10 የ3 እና የ15 አማካይ ውጤታቸው ማን ነው ማለት ነው? 32 ይሆናል ማለት ነው። ስለዚህ በዚህ መልኩ በጣም በቀላሉ አማካኞችን ማግኘት እንችላለን ማለት ነው። ስለዚህ በባር ግራፍ ላይ የሚሰጡንን የተለያዩ አይነት ብዛታቸው ብዙ ሆኖ በአይነታቸው ብዙ ሆኖ ብዛታቸው በሚገለጽበት የሁለቱን በመካከላቸው የሚገኘውን አማካያቸውን ፈልጉ በምንባልበት ጊዜ የሚሰጠንን ቁጥሮች ምን እናደርጋለን? የቁጥሮቹን ድምር ለቁጥራቸው ብዛት በማካፈል በቀላሉ አማካይን ማግኘት እንችላለን ማለት ነው። ጥሩ ተማሪዎች፣ የዛሬው ትምህርታችን ይሄን ይመስላል። ግን የዛሬውን ትምህርታችን ከመጨረሳችን በፊት ግን ዛሬ የተማርነውን በቀላሉ ለማስታወስ እንሞክር። የመጀመሪያው መረጃ አያያዝ ነው። መረጃ አያያዝ ምን ማለት ነው? መረጃን የምንሰበስብበት፣ የምናቀናጅበት፣ የምናጠቃልልበት ዘዴያችን ነው። ጥሩ። መረጃስ መሰብሰቢያ ዘዴዎች አሉ ወይ? በደንብ አሉ። እነሱንም ለማየት ያክል በምልከታና ውጤቱን በመመዝገብ መረጃን በመመልከት ከመጽሐፍት ሊሆን ይችላል፣ ከኢንተርኔት ሊሆን ይችላል፣ ከብዙ አይነት መንገዶች መረጃን በመመልከት መረጃ ማግኘት እንደምንችል አየን። በቃለ መጠይቅ አየን፣ በጽሁፍ መጠይቅ አየን። በመጨረሻም በሙከራ በመስራት እንደሆነ አየን። ባርግራፍንም አየን። ባርግራፍ በጣም በጥሩ ሁኔታ መረጃን የምንገልጽበት መንገድ እንደሆነም አይተናል። ሁለት ቋሚና አግድም መስመሮችን ውስን መስመሮችን በመጠቀም ሁለቱን የያዙትን መረጃዎች በማዛመድ መረጃን በቀላሉ የምንገልጽበት መንገድ እንደሆነ አየን። አግድሙ መስመር አይነትን የሚገልጽልን ሲሆን ቋሚው ደግሞ ብዛትን ይገልጽልናል። ስለዚህ እነዚህን ሁለቱን በማጣመር በቀላሉ መረጃን የምንገልጽበት አንዱ ዘዴ እንደሆነ አየን። በመጨረሻም ደግሞ ያየነው እዚሁ ምስሉ ላይ እንደምናየው አማካይን እንዴት እንደምንፈልግ አየን። አማካይን ስንፈልግ የተሰጠንን የቁጥር ብዛት ወይም ደግሞ ቁጥሮቹን በመደመር ለቁጥሮቹ ብዛት በማካፈል አማካይን በቀላሉ ማግኘት እንደምንችል በዛሬው ትምህርታችን አየን። ይህ ጥሩ ትምህርት ዛሬ በዚህ ይገባደዳል። በሚቀጥለው የትምህርት ክፍለ ጊዜያችን እስከምንገናኝ ድረስ ሰላም ሁኑ። ከዛ በፊት ግን የቤት ስራ ግን የምትሞክሯትን 2 ጥያቄዎችን እሰጣችኋለሁ።
ለሚከተሉት ቁጥሮች በማስተዋል አማካያቸውን ፈልጉ። አማካይ ፈልጉላቸው። መጀመሪያው እስቲ ለነዚህ ሶስቱ ጥያቄዎች ዛሬ ተማርናቸውን አማካይ መፈለጊያ ዘዴዎች ናቸው። ለነዚህ ሙሉ ቁጥሮች በቀላሉ አማካይን ፈልገን የዛሬውን ትምህርታችን በውስጣችሁ በደንብ እንዲዳብር ማድረግ እንችላለን። ስለዚህ አማካይን ለመፈለግ የቁጥሮቹን ድምር ለቁጥሮቹ ብዛት በማካፈል በቀላሉ ውጤቱ ማግኘት እንችላለን። ጥሩ ተማሪዎች፣ ከኔ ጋር ስለነበራችሁ በጣም አመሰግናለሁ። በሚቀጥለው የትምህርት ክፍለ ጊዜያችን እስከምንገናኝ ድረስ ሰላም ሁኑ።